ሰላም ሰላም የሙ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ዓለም ደረጃ ሁሉ ሰላም ሁኑልኝ። እንግዲህ ቤተሰብ ዛሬ የተለቀቀውን ቪዲዮ አይታችኋል። ያው ጧትም እየተናገርኩ ነበረ። ነገ ከነገ በኋላም ያው ቅምጥሌ እምቢ ማለቷ ልትቀጥል ትችላለች። ብሩኬ ደግሞ ይቅርታ መጠየቅን መቀጠል አለብን እንጂ ተስፋ መቁረጥ የሚባል ነገር የለም ማለት ነው። ሲቀጥል ያው ፍፄም ባላዩ ዛሬ ደስ ይለኝ ነበር። እውነት ለመናገር ሁለታቸው ብቻ ማለት ብሩኬ ብቻ ቪዲዮ ቢያገኛት በጣም ደስ ይለኝ ነበር። ቅምጥሌን ስላየኋት ደስ ብሎኛል። ሲቀጥል ደግሞ ብሩኬን ካያችሁት እውነት አሳዘነኝ ማለት የምር የታመመ ይመስለኛል። ማለት የምር አንዳንዴ ታውቃላችሁ ብሩኬ ላይ ጀርባ ነው ምናምን እንደዛ አይነት ህመም አለበት መሰለኝ እና አይ ዶንት ኖ ብቻ የምር ካመመ ወንድሜ እግዚአብሔር ማለት ደግሞ ይመስላል ማለት እንደዚህ ቅምጥል ላይ እንደዚህ እንትን ሲል ምናምን አሳዘነኝ የምር እና ወንድሜ እግዚአብሔር ይጠብቅ እግዚአብሔር ይማረ ማለት ፈልጋለሁ። ጋይስ የሆነ ድምፅ አለ እንደ ይቅርታ ያው እንደሚረብሻችሁ አውቃለሁ። እንዳይረብሻችሁ አላችሁ የልጆች ድምፅ አለ ምናምን እና ምንድነው ቅምጥሌን ስላየሁሽ አምሳ ሀፒ በጣም ደስ ብሎኛል። ፍፄ ደግሞ በጣም ደባሪ ሰው ነው እውነት ለመናገር። በዛ ላይ ደግሞ ይሄ ቪዲዮ የተሰራው ትናንት ነው ጋይስ። ምክንያቱም ትናንት ቪዲዮ እንደዛ ሰሩ፣ ከዛ ያቺ ወጣች፣ ከዛ ደግሞ ቅምጥሌ እንዳዲስ እንደዛ መጡ እንጂ የትናንት ቤት እንደዚህ አይጸዳ አይቆይም። ሰራተኛዋ ሳታጸዳ ወጣ ነው ማለት ነው ያቺ ደበሎ የሆነ ሴትዮና ሶ የትናንት ቪዲዮ ነው። ስራ እንደሆነ ሁላችሁም እንድታውቁ ፈልጋለሁ። ግን የስራው ቅጡ ጠፋ። በጣም የሚያስጠላና ደባሪ ጓደኛ የሚክድበት ጓደኛ የሰውን ህይወት ማለት የጓደኛውን ህይወት የሚያበላሽበት አይነት ነገር ነው እንግዲህ እያየን ያለ ነው። ያስተምራል መሰለኝ ትንሽ ትንሽ ዝም ብዬ ማለት ቆም እያሳስበው። ምክንያቱም በጣም ብዙ ጓደኞቹ እንደዚህ ስለሆኑ ለምሳሌ ብሩኬ ምን እንደሚያስፈልገውና የሚያስደስተውን ነገር የማደርገው አለ። ብሩኬ ቅምጥሌ እንደምታስደስተው ቅምጥሌ ጋር ሲሆን ብቻ ደስተኛ እንደሚሆን ታውቃለህ። ለምን ያችን ይዘህ እንደመጣ አላውቅም። እና ደግሞ ትናንት እንደተሰራ ቪዲዮ በደንብ የሚያስታውቀው ምንድነው ፍፄ አሁን ትናንት ምን ስናደርግ እንደነበር ያውቃል። ተመልካቾች ግን ስለዚያ ነገር ምንም አልተናገረም። ያው እንደዚህ ያለ ምን አደረግ ምናምን የምትሉኝ ሰዎች ሊኖሩ ይችላላችሁ ምናምን ያለው የምር ዛሬ የተሰራ ቪዲዮ ቢሆን ለእኔ ለምንድነው ክፉ የምታደርገው ምናምን ነገር ሌላ ብዙ ነገር ከበጣጥር ነበረ። ወንድሟ እሷ ተጎዳች ብሎ ቅምጥሌን ይዞ ነው ከቤት ይወጣ እና ደግሞ ትናንት እንደተሰራ ቪዲዮ በደንብ የሚያስታውቀው ምንድነው ፍፄ አሁን ትናንት ምን ስናደርግ እንደነበር ያውቃል። ተመልካቾች ግን ስለዚያ ነገር ምንም አልተናገረም። ያው እንደዚህ ያለ ምን አደረግ ምናምን የምትሉኝ ሰዎች ሊኖሩ ይችላላችሁ ምናምን ያለው የምር ዛሬ የተሰራ ቪዲዮ ቢሆን ለእኔ ለምንድነው ክፉ የምታደርገው ምናምን ነገር ሌላ ብዙ ነገር ከበጣጥር ነበረ። ወንድሟ እሷ ተጎዳች ብሎ ቅምጥሌን ይዞ ነው ከቤት የወጣው አለ። እሱ ይዟት ወጣ እንጂ ሌላ ወንድ ይዞላት አልቀረበም። አንተ ግን ክፍተት ስታገኝ ሌላ ሴት ይዘለት መጣ። ቅምጥሌ እንዳለችው ምንም አይነት እንትና ማለት የሆነ የሰው ልጅ ጋፕ ብሎ አይምሮውን እንዲያስብ ከገባበት ችግር እንዲወጣ ማለት መጥፎ ነገርም ሲያስብ ከነበረ ጥሩ ነገር ብቻ ምንም ነገር ሀሳቡ እንዲቀየር የምታደርጉበት አይነት ነገር አይደለም። ዝም ብላችሁ ከላይ ከላይ ያልሆነ ነገር ታስባላችሁ። የሆነ ብቻ ነገሩ እንዳለ ድብልቅልቅ። የሰው ልጅ ጊዜ ስጡ ሲል ጊዜ ይሰጣል። ጊዜ የሚሰጠው ግን ከሌላ ሴት እየመጣች አይደለም። እኔ ብሩኬ የሚፈልገውን ነገር ነው የማደርገው። ስለዚህ ብሩኬ አንቺን ነው የፈለገው። ዛሬ አንቺን አመጣ። ቅምጥሌ ያለችው ትክክል ነች ማለት ዛሬ ትናንት የሚወደውን የሚያስፈልገውን ሰው አንተ ታውቃለህ፣ ይዘለት መጣል። ዛሬም እሷን ጥራት አለችው። ትክክል ነች። የሆነ ሰው ደስተኛ እንዲሆን ሌላ ሰው ታመጣላችሁ፣ ሲታመም ደግሞ ቅምጥሌን ታመጣላችሁ። በጭንቀት እሷን፣ በደስታ ደግሞ እሷን። በዚህ አይሚ ምን ታደርጋችኋለች? እውነቷን እኮ ነው። ስለዚህ ፍፄ ደስ አይልም። ትናንት እንዲዝናና ዘና እንዲል ምናምን ብለህ ሌላ ሴት ይዘህ መጣ። ዛሬ ደግሞ አሞታል ታስታምመው ብለህ ቅምጥሌን ይዘህ መጣ። የማይሆን ነገር የሆነ ስራው ሲያስጠላ ምን አይነት የሆነ ነገር አለሞቹ ድብልቅልቅልቅ እያሉ ነው። የምሬን ነው ማርያም በጣም ነው የሚያስጠላው። ደስ አይልም በቃ በአጠቃላይ እና ደግሞ እንዴት ነው አሁን የምር ቢሆን እንደዚህ ትናንት ሌላ ሴት መጣ እንደዛ የነበረ ከዛ ታሟል ሄደሽ ጠይቅ ምናምን ሲባል ማንም ሴት አትሄድም። ፍክ የሚበል ነው የምትለው። እኔ በሰዓቱ እንደዛ ነው የምለው። ድፍት ይበል ነው ወይ ደግሞ ሌላ ሴት መጣ ታስጠያች ትናንት የመጣችሁ ትምጣ ብዬ ጥዬ ነው የምሄደው እንጂ ልክ ቅምጥሌ ዛሬ እንዳደረገችው አልሄድም። ገባችሁ? ቅምጥሌ ግን ሄደች። በቃ ስላዩ ደስ ብሎኛል ምናምን አለችው። እንደሰማችሁት እኔ እንዴት ነው ብቻዬን ልሆን ወይ ደግሞ ነገሮች ሲስተካከሉ ስትል መልሶ እየተደበላለቅ እንደዛ አይሆንም። ያኔ ስራ እንደሆነ የሚያሳውቀን የሆነ ነገር አለ።
ስራነቱ የሚያበላሽ የሆነ ነገር አለ። ነገሩ እንዳለ ድብልቅልቅ ነው። ሲቀጥል ደግሞ እየተቀረጸ ያለው በቅምጥሌ አይፎን ስልክ ነው። አይታችሁ ከሆነ በጣም ብዙ ጊዜ በብሩኬ ስልክ ሲቀረጽ ቅምጥሌ አይፎን ስልኳን ትይዛለች በእጇ። በቅምጥሌ ሲቀረጽ ደግሞ ሳምሰንጉን ብቻ ነው የምትይዘው። ዛሬ እንዳያችሁት ሳምሰንግ ስልክ ነው ይዛ የነበረው። በደንብ እያያችሁ ከነበረ ከዛ እንደመጣች ብሩኬ ስልኳን ተቀበላት። ለምንድን የፈለግከኝ ስትል አንቺ ፈልገኝ ነው አለ። ተቀበለ፣ አስቀመጠው። ከዛም ቅምጥሌ ስትከራከር እንደነበረ ስልኩን ጥለው ሄደች ማለት ነው። ያም ሆነ ይሄ ምንድን ነው እዛው አንድ ቤት ነው ያሉት፣ አንድ ቤት ነው እየኖሩ ያሉት። ነገሮቹ እንዳሉ ናቸው ምናምን። ግን የሆነ የሚያስጠላ ድብርብር ያለ ነገር፣ ቅብዝርዝር ያለ ነገር፣ እንዴት ነው የተደበላለቀ ነገር ነው የሚሰማኝም የሚታየኝም ደስ አይልም። እና በቃ ኦልሬዲ ቻው ብላ ቅምጥሌ ሄደች ምናምን። ካሜራው ሲዘጋ ተመልሳ ስልኳን ትወስዳለች። ብሩኬ ጋር ያለው ነገር ይቀጥላል ምናምን። ያው ፍፄ ጋርም ያለው ነገር ይቀጥላል። ግን ይሄ ነገር የሆነ ምናልባት የሰው ልጅ ባይዘወይ ሶሻል ሚዲያም ሆነ በአካል የሚያወራው ወይ ደግሞ የሚያስተላልፈው ነገር በህይወቱ ያጋጠመው ነው። ብዙ ጊዜ አይታችሁ ከሆነ ቅምጥሌና ብሩኬ በጓደኛም በምንም የእነሱን መለያየት የሚፈልግ ሰው ብዙ ሰው እንደነበረ እና እነዛን ሰዎች ከህይወታቸው እንዳስወጡ ሲናገሩ ነበር። ምናልባት ያን ነገር ሊያስተምሩ ሊሆን ይችላል ብዬ አስባለሁ። ምክንያቱም ፍፄ ጥሩ ጓደኛቸው ነው ለሁለታቸውም። ከዚህ በፊትም ጥሩ ነገር ሲያደርግ ነበር ምናምን። ምናልባት እሱን የመረጡትና እሱን ይዘውት የመጡት ወይ ደግሞ እሱን ይህን ነገር እንዲሰራ ያደረጉት ንጹሕ ሰው ስለሆነ እንደሚወጣው ስለሚያውቁ ምናምን ሊሆን ይችላል እምላችሁ። ገብቷችኋል? ስለዚህ ፍፄም በፊትም እንደምንወድ ሁለታቸውን ለማስታረቅ እንደምታደርገው ብታደርግ ሌላ ሰው ቢሰራ ይህንን ማለት ሌላ አይነት ነገር ሌላ ሰው ቢሰራ ብዬ እመኛለሁ። የምር ባታናድደኝ ነገሮቹ እንደዚህ ባይሆን ደስ ይለኝ ነበር ፍፄ። ነገር ግን እንደዛ የሚባል ነገር የለም። ወንድም እንደዚህ ያደረገ ከዛ እኔ ደግሞ ወንድሜ እንዲጎዳ አልፈልግም። ወንድ ልጅም እንጎዳለን ልባለን ያልከው አይጎዳም። ወንድ ልጅ ማን አለ? ግን ወንድ ልጅ ችግሩን ምንድን ነው? ሴት ልጅ ነች እንዴ? ሴት ከሴት መቀየር ችግርን ይፈታል እንዴ? ደስታን ያመጣል? አያመጣም። የሰው ልጅ ደስተኛ የሚሆነው ከሚወደው ሰው ጋር ሲሆን ወይ ደግሞ የሚፈልገውን ስኬት ሲያሳካ ነው። ከዛ ውጭ ሴት በሴት ስለተቀየረች ወይ ደግሞ የሆነች ሴት የሆነችን ሴት ቦታ ትሞላለች ማለት አይደለም። ገባ? ስለዚህ ችግራችሁን ለመፍታት ሞክሩ። ሶስተኛ ወገን ማዳመጥ አስፈላጊ አይደለም። ቅምጥሌ የፈለገችውን ብትል ይቅርታን አልቀበልም ብትል ብሩኬ ትክክል ነች። ምክንያቱም ክፍተታችን ሁለታችንም ችግራችን እንፍታ ባለችበት ታይም ላይ ጥላ በሄደችው በክፍተቱ ማይሆን ነገር ሰራችሁ፣ ፋውል ነው የሰራችሁ። ስለዚህ ይህ ነገር ደጋግሞ ይቅርታ እንድትጠይቅ ያደርጋል። ይቅርታ መጠየቅ ደግሞ ታናሽነት ወይ ደግሞ ዝቅተኝነት አይደለም። ቅምጥሌም ደግሞ ነገሮቹን ለመረዳት ሞክሪ። እውነት ለመናገር ቅምጥሌ ትክክል ነች። ፍፄን አንተን ነበር ማለት የፈለግኩና ያለችው። ራስን ቆም ብለህ እያደረግክ ያለው ነገር ልክ አይደለም ብለዋለች። ፍፄም ከነገሩ ውጣ። ቅምጥሌም ይቅርታ ተቀባይ። ደህና ነገ እንቀጥላለን።